ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው ዝግጅታችን ለጋዜጠኛ ተስፋዬ ወልደስላሴ ምላሽ የምንሰጥበት ይሆናል። በተለይ በደብረ ኤልያስ የተገደሉ ሴቶችን አስመልክቶ አንድ ዝግጅት አቅርቤ ነበረ እና ይህ ዝግጅት በርካታ ሰዎች ተመልክተውት የተለያየ አስተያየቶች ደርሰውኛል። በጣም ብዙዎቹ የድጋፍ አስተያየቶችን የደረሱኝ በተለይ ዋሜራ ሚዲያ በዚህ ጉዳይ ላይ ድፍረት ኖሮት በፋኖ ውስጥ እየተደረገ ያሉ አንዳንድ ስህተቶች እንዲታረሙ በማድረግ ዙሪያ ላይ ያደረግነውን ነገር በአዎንታዊነት ተመልክተው በዚህ ስራችን እንድንቀጥልበት በተለይ በፋኖ ለፍትህ ለሰብአዊነት እንዲቆም የግዴታ ሚዲያዎች፣ አክቲቪስቶች የድርሻቸውን መወጣት አለባቸው በሚል በዚህ ረገድ ያደረግነውን የሰራነውን በምስጋና በአድናቆት በማበረታታት አስተያየት የሰጡን ብዙ ወገኖች አሉ። ለዚህም በጣም አመሰግናለሁ። በሌላ በኩል ደግሞ በዚህ ዘገባ በተለይ በደብረ ኤልያስ ዙሪያ ላይ በተደረገው ዘገባ የቴዎድሮስ ዕዝ አመራር የሆነውን ጠበቃ ወይም ደግሞ ፋኖ አስረስ ማረን ጠንከር ያለ በሱ ላይ ትችት በማቅረቤ እንደውም እሱ ከኃላፊነቱ እንዲነሳ አካውንታቢሊቲ እና ተጠያቂነት እንዲኖር በማለቴ እንዴት እንደዚህ ይላል በሚል በቴዎድሮስ ዕዝ ላይ ጥቃት አድርገው ነገሩን ፐርሰናል ወስደው በንዴትና በቁጣም የተለያየ አስተያየት የሰጡ ወገኖችም አሉ። ብዙዎቹ በቲክቶክ እንደነ ቤተልሔም ዳኛቸው እንደነ በሶሻል ሚዲያ ማን ነበር እንደ ወርቅ እንደ አማራ እኔ ምንድነው ያለው አንዱ በተለይ ይኸው የሸበሉ የሚባል በጣም የታወቀ የሶሻል ሚዲያ የፌስቡክ ጸሐፊ አለ እና ይህ ሰው ለአንዳንድ የቴዎድሮስ ዕዝ ጋር ካሉ ከአንዳንድ ወገኖች ጋር በቅርበት የሚገናኝ ነው እና ይህ ሰው ምንድነው ያለው እኔን እንደ ኦሮሞ ቆጥሮ ጃል ግርማ ነው የሚለኝ እና ግርማ ካሳ ጃል ግርማ ኦሮሞ መሆን እንደ ወንጀል የሆነ ይመስል ማለት ነው። በነገራችን ላይ እኛ የኦሮሞማ ፖለቲካን ስንቃወም የኦነግን ፖለቲካ ስንቃወም የኦነግ ፖለቲካ የጥላቻ ፖለቲካ ስለሆነ ነው እንጂ ኦሮሞነትን ስለምንጠላ አይደል። ስለዚህ እኔን እንደ ኦሮሞ አድርጎ በመቁጠር እኔ እንደ አማራ እንደ ወርቅ የነጠርኩ አማራ ነኝ ጃል ግርማ ግን ኦሮሞ ነው ብሎ ልክ ኦሮሞነት ወንጀል እንደሆነ አድርጎ የሚጽፍ በጣም የረከሰ አስተሳሰብ ያላቸው የጠበበ አስተሳሰብ ያላቸው እንደ ቤተልሔም ዳኛቸው ደግሞ ያሉ እንደው በስድብ መንፈስ የተሞሉ በቃ የተለያየ ነገር ሲመጣ ራሱ ሀሳባቸውን እንደው ጨዋነት ባለው መልኩ እንኳን ኮሚኒኬት ማድረግ የማይችሉ በስድብ መንፈስ የሞላቸው ሰዎች አሉ። የቲክቶኩ ብዙ ስለኛ የሚሉኛ ለፋኖ የሚጠቅመውን የሚበጀውን ለፋኖ መሪዎች ጥሩ ነገር እንደምንናገረው ጥሩ ሲሰሩ ጥሩ አድርገዋል ብለን የነሱን ስራ የነሱን ሂደት የነሱን ትግል በትክክል ለህዝብ እንደሚቀርብ እንደምናደርገው ስህተቶች ሲኖሩ ስህተቶች መታረም አለባቸው በሚል ጠንከር ባለመልኩ መግለጻችንን እንደ ኃጢአትና እንደ ወንጀል ቆጥረው አንዴ ኦነግ ይሉናል፣ አንዴ ብልጽግና ይሉናል፣ አንዴ የማይሉን ነገር እና ለነዚህ ሰዎች ብዙ ቦታ አልሰጥም። ነገር ግን በጣም ከሚከበሩ ሰዎች መካከል የአማራ ሚዲያ ካውንስል አባል የሆነ ሚዲያን የሚመራ ጋዜጠኛ ተስፋዬ ወልደስላሴ በደብረ ኤልያስ ሴቶች ዙሪያ የተናገረው አስተያየት ስላለ በይፋ ስለሆነ ጥያቄ ያቀረበው በይፋም ደግሞ ምላሽ እንድሰጥ ማብራሪያ እንድሰጥም ሞግተኝም ስላለ በዛ ዙሪያ ላይ ጨዋነት በተሞላው መልኩ ለወንድሜ እንደውም ደግሞ ወንድሜ የተናገረው ነገር ሰምተው የወንድሜ አይነት አመለካከት ላላቸው ሰዎች አንዳንድ ማብራሪያዎች መስጠት ስለፈለኩኝ ነው። መስጠትም ደግሞ አስፈላጊ ስለሆነ ነው። ለምን እንዲህ አይነት ኢሹ በምናነሳበት ጊዜ ውይይቶች መኖራቸው ሙግቶች መኖራቸው ጥሩ ነው። ምናልባትም መጀመሪያ ላይ ሚስ አንደርስታንድ ተደራርገን ከሆነ በሐሳብ ተፋጭተን ወደ አንድ ቦታ ለመድረስ ሊረዳን ስለሚችል እና በዛ መልኩ ለወንድሜ አስተያየት ሰጣል። በነገራችን ላይ ጊዜ ወስዶ የተናገርኩትን የሰራሁትን ፕሮግራም አዳምጦ አንድ 2 3 4 ብሎ አስተያየት በመስጠቱ በዚህ አጋጣሚ ዝግጅቴን በማዳመጡ በዚህ አጋጣሚ ላመሰግነው እወዳለሁ። ይሄን ብዬ እንደገና ይሄ ወንድም ደግሞ ለትግሉ እያደረገ ያለው ነገር ትልቅ ነገር ነው። ያኔ የመተከል ጭፍጨፋ
ሲደረግ በመተከል ዙሪያ ላይ የመተከል እየሆነ ያለው አይ ቲንክ የቻግኒ ሰው መሰለኝ እዛ አካባቢ እየሆነ ያለውን ነገር በሙሉ በአንክሮት እየተከታተለ በህዝብ ላይ የሚደርሰው በአማራው ማህበረሰብ ላይ የሚደርሰው ሰቆቃና እልቂት ህዝብ እንዲያውቅ ያደረገ ጥሩ ስራ የሰራ ሰው ነው። ለዚህም አክብሮት እንዳለኝ በዚህ አጋጣሚ ለመግለጽ እወዳለሁ። ይህን ፕሮግራም በመሰራበት ጊዜ ተስፋዬ ወልደስላሴን እንደ ግለሰብ ሳይሆን ተስፋዬ ወልደስላሴ በዩቱብ ወጥቶ የተናገረውን ሐሳብ ላይ እንደሆነ በዚህ አጋጣሚ እንዲያቀልኝ ይፈልጋሉ። ከዛም በኋላ እንደዚሁ የጎጃም እዝ በተቋቋመበት ጊዜ ለጎጃም እዝ ሪሶርስ ፈንድ ለማሰባሰብ ከማንም በበለጠ ያንን ሂደት እየመራ ብዙ ጥረት ያደረገ ብዙ ስራ የሰራ ሪሊ ፋኖን ለመደገፍ ትልቅ አስተዋጽኦ ያደረገ ወንድም ነው እና ይሄ እንደተጠበቀ ግን ያው በአደባባይ ወጥቶ አስተያየት ስለሰጠ ምናልባትም ያልተረዳው ያልገባው ነገር ካለ እንዲረዳና እንዲገባው ለማድረግ ይህንን ምላሽ ለመስጠት ተገድጃለሁ ማለት ነው። እንግዲህ አድማጮቼ ተመልካቾቼ መጀመሪያ ማን ነው ተስፋዬ ምንድን ነው የሚለው እንግዲህ በደብረ ኤልያስ 3 ሴቶች እንደተገደሉ ያው ሁላችንም የምናውቀው ነው። ተረሽነዋል። የተረሸኑት እዛ አካባቢ ባሉ የፋኖ አመራሮች ነው የተነሸኑት። የቴዎድሮስ የፋኖ አመራሮች ነው የተነሸኑት። ይሄ ርሸና ግለሰቦች ናቸው የረሸኑት እና ይሄ ርሸናን በተመለከተ እኔ ከተለያየ ቦታ ዜናውን አልሰማሁም። የሰማሁት ከቢቢሲ ነው። ከዚህ በፊት እንደነ ጋዜጠኛ ተስፋዬ ወልደስላሴ ዘግበውት በፕሮግራማቸው ሰርተውት አላየሁም እኔ እና የሰማሁት በቢቢሲ ነው። በቢቢሲ ተነግሮ ደግሞ ያ ድርጊት መደረጉን ደግሞ እውነት እንደሆነ እነዚህ ሴቶች እንደተረሸኑ ደግሞ የፖለቲካ ዘርፍ ኃላፊው የቴዎድሮስ የፖለቲካ ዘርፍ ኃላፊው አስረስ ማረ ዳምጤ አምኖ እንደተናገረ ቢቢሲ ዘግቧል። ስለዚህ ድርጊቱ ተፈጽሟል ማለት ነው። አሁን ያንን በመመልከት ነው ያ ድርጊት ሲፈጸም ጥያቄዎችን ያቀረቡ የሰብአዊነት ጥያቄ የፍትህ ጥያቄዎችን ያቀረቡ እና እነዚህ ጥያቄዎችን በምናነሳበት ጊዜ ይሄንን ጥያቄ የምናነሳው የፋኖ እንቅስቃሴ እንዲጠናከር ከማሰብ ለምን እንዲህ አይነቱ ድርጊት በትክክለኛ መንገድ ዜጎች ሲገደሉ ሲታሰሩ ሌላም ሌሎች እርምጃዎችን በሚወሰኑበት ጊዜ ፍትሃዊ በሆነ መንገድ ሰብአዊ በሆነ መንገድ የማይደረጉ ከሆነ along the line የፋኖ እንቅስቃሴ ነው የሚጎዳው። ስለዚህ ይሄ ነገር ከወዲሁ መታረም አለባት ከሚል እኛ እንደ ፋኖ ደጋፊዎች ፋኖን የመከላከል ፋኖን የመጠበቅ በፋኖ ውስጥ የሚሰሩ ፋኖን ሊጎዱ የሚችሉ ነገሮችን የማጋለጥና እንዲታረሙ የማድረግ ኃላፊነትም ስላለብን እንደ ሚዲያ እንደውም ተስፋዬ ወልደስላሴም ራሳቸው ይህንን ነገር ማድረግ ነበረባቸው። ይህንን ነገር እንናገርና ጥያቄዎች ጠየቅን እና በጥያቄው መሰረት የተሰራው ስራ እንደኔ እምነት ትክክል ነው ብዬ ስለማላምን አካውንታቢሊቲና ተጠያቂነት እንዲኖር በድፍረት ቦልዶኜ ወጥቼ ተናግሬያለሁ። እና ያንን በተመለከተ ቴዎድሮስ ማነው ጋዜጠኛ ተስፋዬ የጎጃም እዝን የቴዎድሮስ እዝን የጎጃም ቀጠና ማለት ነው የቴዎድሮስ እዝን ወንጀለኛ እንዳደረው እንደከሰስኩ አድርጎ ነው ያቀረበው። እስቲ እናዳምጠው። ለምሳሌ ትናንትና በሰራው ቪዲዮ ላይ ወደ 11 ቦታ የስድብ ቃላት ተጠቅሟል። ፋኖቹን ማለት ነው ግለሰብ ምናምን አይደለም። ፋኖቹን የሚያንቋሽሽ የስድብ ቃላት ተጠቅሟል። እንትኖቹን አነሳለሁኝ። ምንድነው ከመነሻው ሲነሳ የ45 ደቂቃ ፕሮግራም ነው የሰራው። ተከታታይ ይጽፋል። ወደ 8 ጊዜ ለጥፏል። በሴቶቹ ጉዳይ በእነዚህ በሞቱ ሴቶች አከራካሪ ነገር እንዳለው ይገባኛል፣ ግን ሂደቱን ለማሳየት ሞክራለሁ። እኔ ይገባኝ ምንድነው ወደ 8 ጊዜ ለጥፏል። በዚህ ጉዳይ ላይ ብቻ 8 ለጥፏል። አጀንዳ የማድረግ ፍላጎት እንዳለው አይቻለሁ። በጣም ያዘንኩት ግን ናትናኤል መኮንንና ያው ሌላኛውን እንኳን ስሙን አልጠራውም ከሌላው የብልጽግና ካሪዛው ዴምቪ ከሚኖር ጋር እኩል አብሮ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝን ወንጅሎ ተጠያቂ አድርጎ በተከታታይ አጀንዳ ለማድረግ መሞከሩ ገርሞኛል። ከሱ ይሄን አልጠብቅም። ምንድነው የኛ ጓደኞቼ ከዚህ በፊት በሱ ጉዳይ ሲጽፉ አበዙበት ብዬ ማስበለስ ሰው ነበር። ምን አድርጎ ነው ይሄን ያክል? እኔ ያልታየኝ ነገር ችግሮች እንዳሉበት ይገባኛል፣ ግን በዚህ ልክ ይመጣል ብዬ አልጠበቅኩም ነበርና አሁን ግን ገፍቶ ነው የመጣው። በጣም ገፍቶ የዙም ፖለቲካ ዘርፍ ኃላፊ እኔ ነኝ የምሾምላችሁ ይውረድ አለ። ፕሮግራሙ ላይ ከፕሮግራሙ ልነሳ። ለምሳሌ ትናንት የ45 ደቂቃ ፕሮግራም ነው የሰራው። ቀደም ብዬ እንዳልኩት በሳተላይት ቲቪ ይተላለፍ አይተላለፍ አላቅም፣ ግን እዛ እንደሚሰራ ቃለው መረጃ ቲቪ ጋር እንደሚሰራ ስለማቅ ተላልፏል የሚለውን ልውሰድና ሐሳቤን ልግለጽ። የፖለቲካ ዘርፍ ኃላፊው አስረስ ማረ ዳምጤን
በ45 ደቂቃ ፕሮግራሙ በ30 ደቂቃ ውስጥ ቀደም ብዬ አጋርቼዋለሁ 29 ጊዜ ስሙን ጠቅሶታል። በ30 ትናንት እሑድ ነው ቁጭ ብዬ እያየሁት ነበርና በ30 ደቂቃ ውስጥ በ45 ደቂቃ ፕሮግራም በ30 ደቂቃ ውስጥ 29 ጊዜ ስሙን አንስቶታል። እንግዲህ ይሄ ምን ማለት ነው? ፍርዱን ለእናንተ እዚህ ጋር አድማጭ ተመልካቼ ሻል ያለ ግንዛቤ ያለው ነው ብዬ ነው የማምነውና 29 ጊዜ ስሙን ጠርቷል። እንግዲህ እዚህ ጋር አድማጮቼ ተመልካቾቼ የሚለው ምንድነው የጎጃምን እዝ ከሳል ነው የሚል የቴዎድሮስን እዝ ከሳል ነው የሚለኝ እና ባደረገው ዝግጅት 29 ጊዜ አስረስ ማረን ጠቅሷል ነው የሚለው። 29 ጊዜ ሊጠቀስማ ይገባዋል ወንድም ተስፋዬ። ፕሮግራሙ የተሰራው እኮ ስፔሲፊክሊ በደብረ ኤልያስ ሴቶችና አስረስ በተናገረው ዙሪያ ላይ ነው። አስረስ ወዛር አጀንዳ ነበር፣ የፕሮግራሙ አጀንዳ ነው። አስረስ በቢቢሲ እነዚህ የደብረ ኤልያስ ሴቶች የተገደሉ ሴቶች የእነሱን በተመለከተ የሰጠው መልስ ተቀባይነት የለውም ከሚል እኮ እሱን አካውንትብል ለማድረግ የእሱን ስህተት ለማሳየት እኮ የተደረገ ፕሮግራም። ስለዚህ ስለ አስረስ የተደረገ ፕሮግራም እንጂ ስለ በቀለ ወይም ስለ ዝናሽ እንድናገር መጠበቅ የለብንም እና 29 ጊዜ ስለ አስረስ ተናግሯል ብለህ መቁጠር ራሱ በጣም ገርሞኛል። እውነት ለመናገር ከሆነ በጣም ነው የተከታተልከው ማለት ነው። ኤኒዌይ ስለ አስረስ ተደጋግሜ ያን ነገር የተናገርኩት በዚህ ምክንያት ነው። እንደው ይሄ መልስ ይሁንህ ብዬ ነው። ሌላው የቴዎድሮስ እዝን ወንጅለሃል ብለህ ላልከው ስህተት ነው። የቴዎድሮስ እዝን አልወነጀልኩም እና ይህንን በተመለከተ እንደው ወደ በኋላ አካባቢ የዛን ጊዜ ያቀረብኩትን ማስረጃ እነግርሃለሁ። ያልኩት ምንድነው የቴዎድሮስ እዝ ማሻሻያ እንዲያደርግ፣ እርማት እንዲያደርግ፣ ለተገደሉ ሴቶች ዙሪያ ይቅርታ እንዲጠይቅ፣ ጥፋተኛ የሆኑትንም ደግሞ አካውንትብል እንዲያደርግ፣ እንዲቀጣ፣ ከኃላፊነት እንዲያስወግድ፣ አስረስ ማረንም ደግሞ እንዲህ አይነትን ስራ ትክክል እንደሆነ አድርጎ የተናገረውንም ከኃላፊነቱ እንዲያነሳ ነው የጠየቁት። አስተያየት የሰጠሁት የሴቶች የደብረ ኤልያስ ሴቶችን የረሸኑ ሰዎችን አስተያየት የሰጠሁት ያንን ርሸና ደግሞ በቢቢሲ ትክክል እንደሆነ የተናገረውን አስረት ማሬ ላይ ነው። ሁለቱ ላይ ነው ይህንን ነገር ያደረጉት እና ይህንን እንደው በግልጽ እንዲያውቅ እፈልጋለሁ እንጂ የጎጃም እዝን በዚህ አሁን እሱ በተናገረው የቴዎድሮስ እዝን እሱ በተናገረው ልክ ጠይቄም አካውንትብል አድርጌም አላ እና ይሄ ወንድም ምንድነው የሚለው ወገኖቼ ምንድነው የሚለው እና እስቲ እንደገና እንከታተል። ከዚህ በፊት በተደጋጋሚ ምን አድርጓል? ዋነኛው መሪያችን አርበኛ ዘመነ ካሴን በተደጋጋሚ የአንድነቱ ችግር እንደሆነ የማጠልሸት ነገሮች በተደጋጋሚ ይጽፍ ነበር። እንዲያኔ መልስ መስጠቱ ብዙ ያው የሆነ የተወሰነ መጓተት ነገሮች ስለነበሩ መልስ መስጠቱ አስፈላጊ አይደለም። ይህ ዝም እዚህ ጋር እንግዲህ አድማጮቼ ምንድን ነው የሚለው ስለ አስረስ ከተናገረ በኋላ ተመልሶ ሄዶ ደግሞ ከዚህ በፊት የጻፍኳቸውንም አንስቶ መሪያችንን ዘመነ ካሴንም ሲናገር ነበረ ብሎ ደግሞ ይናገራል እና እስቲ እንደገና እናዳምጠው ሁሉንም። አስረስ ማረድ አምጤ ሌሎችም በማዕረግ ይጠራል ብዙዎችን አንድ ቦታ ላይ ለሱ አልሰጠውም። ከዚህ በፊት በተደጋጋሚ ምን አድርጓል? ዋነኛው መሪያችን አርበኛ ዘመነ ካሴን በተደጋጋሚ የአንድነቱ ችግር እንደሆነ የማጠልሸት ነገሮች በተደጋጋሚ ይጽፍ ነበር። እንዲያኔ መልስ መስጠቱ ብዙ ያው የሆነ የተወሰነ መጓተት ነገሮች ስለነበሩ መልስ መስጠቱ አስፈላጊ አይደለም። ይህ ዝም እየባላ ያልፈው ነበር። በተደጋጋሚ መሪያችንን አርበኛውን ይተነኩስ ነበር። አሁን አልፎ ተርፎ መጥቶ ግን በጣም ነውረኛ የሆነ ስም ማጥፋት ውስጥ ነው የገባው። 11 ቦታ በጣም ጸያፍ የሆኑ ኃይለ ቃሎች ተናግሯል። ላንሳቸው። ፋኖችን በጅምላ ወንጀለኛ ብሏል። የቴዎድሮስ እዝ ፋኖችን ወንጀለኛ የሚል የቪዲዮ ሪከርድ ስለሆነ ያያችሁ ሰዎች ትኖራላችሁ። ወንጀለኛ ብሏል። ፋኖችን በጅምላ ሴት ደፋሪ ብሏል። ሴት ደፋሪ እንግዲህ ይሄንን ሴት ደፋሪ የሚል ስም የብልጽግና አክቲቪስቶች ናቸው፣ የአብይ አህመድ ጋሻ ጃግሬዎች ናቸው የሚጠቀሙትና ሴት ደፋሪ ብሏል። የቴዎድሮስ እዝ ፋኖችን በጅምላ ነው የሚናገረው። ሶስተኛው የጦር ወንጀለኞች ናቸው፣ የጦር ወንጀል ፈጻሚዎች ናቸው ይላል። በጅምላ ነው ይሄንን የሚናገረው። የጦር ወንጀል ፈጻሚዎች ናቸው። እንግዲህ የትኛውን የጦር ወንጀል ሲሰሩ እንዳየ እግዚአብሔር ያውቀው፣ ማስረጃውን እሱ ነው የሚነግረን። ይቀጥልና አሁንም በጅምላ አራተኛ እንክርዳዶች ናቸው ይላል። እንክርዳዶች ናቸው በጅምላ እንክርዳድ ብሎ ይገልጻቸዋል ቃል በቃል። ኦኬ እዚህ ጋር እንግዲህ የሚለው አድማጮቼ ምንድነው ቤዚክሊ ምን ብሎ ነው የሚከሰኝ? የቴዎድሮስ እዝን ከሰሃል፣ የቴዎድሮስ እዝን
ወንጅልሃል። የቴዎድሮስ እዝን ፋኖችን በጅምላ የሚለውን ቃል ያዙልኝ። በጅምላ ወንጀለኛ ብለሃል፣ ሴት ደፋሪ ብለሃል፣ የጦር ወንጀለኞች ብለሃል፣ እንክርዳድ ብለሃል እና አላጫወትኩትም እንጂ ጥጋበኛ ብለሃል፣ ጨካኞች ናቸው ብለሃል፣ አረመኔዎች ናቸው ብለሃል፣ ምንድነው አጋንንት የሰፈረባቸው ናቸው ብለሃል፣ ነፍሰ ገዳዮች ናቸው ብለዋል ብሎ ይዘረዝራቸዋል። ይሄን ሁሉ በጅምላ የቴዎድሮስ እዝን ወንጅልሃል የሚል ፍጹም መሰረተ ቢስ በውሸት ላይ የተመረኮዘ ክስ ነው ይሄ ወንድም ያደረገው። እና ተስፋዬ ይህን ፕሮግራም እንደምታዳምጥ አውቃለሁ። በጣም ተሳስተሃል። እንደዛ ያልኩበትን ክሊፕ አውጥተህ ማሳየት ትችላለህ። የትኛው ቦታ ላይ ግርማ ካሳ የቴዎድሮስ እዝን እንደወነጀለ፣ የትኛው ቦታ ላይ የቴዎድሮስ እዝን እንደ እዝ እንደከሰሰ ማስረጃ አውጣና አሳይ። አንድም ቦታ እንደዛ ያልኩበት ቦታ የለም። በሶሻል ሚዲያም የጻፍኳቸው ባለፈው በዋሜራ ፕሮግራም የተናገርኳቸው ኮንሲስተንትሊ የቴዎድሮስ እዝ ይህንን ጉዳይ እንዲከታተለው መፍትሄ እንዲሰጠው፣ እነዚህ ሴቶችን የገደሉ ሰዎች በአግባብ ነው ወይ የተገደሉት ምርመራ እንዲያደርግ፣ ኢፍትሐዊና ኢሰብአዊ ድርጊት ስለሆነ ይሄ ነገር እንደገና ሌላ ጊዜ እንዳይቀጥል እርምጃዎች እንዲወስድ፣ ይሄንንም ድርጊት እውቅና ሰጥቶ ትክክል እንደሆነ የተናገረውን ከፍተኛ አመራሩን ሁሉ ሳይቀር አስረስ ማረ ዳምጤን ኃላፊነቱ እንዲያነሳ ነው የተናገርኩት። እና በዚህ ጉዳይ ላይ እስቲ ከዚህ በፊት የተናገርኩትን ላጋራችሁ። እንደው እንግዲህ ይሄንን ነው እንግዲህ ከየት አምጥቶ ተስፋዬ ወልደ ስላሴ ከየት አምጥቶ እኔ የቴዎድሮስ እዝን እንደከሰስኩ አድርጎ እንደተናገረ ለምን ስፒን አድርጎ አስረስ ማረ ዳምጤ ምናልባት ጓደኛው ሊሆን ይችላል። በነገራችን ላይ እኔም ለአስረስ ማረ ዳምጤ ቅርቡ ነኝ። ይህንን ፕሮግራም በምሰራበት ጊዜ አስቀድሜ ለአስረስ ማረ ዳምጤ ነግሬው ነው። ከበስተጀርባ አይደለም እኔ ማመው አስረስን ከዚህ በፊት በማይሆን ነገር በውሸት ሲከሰስ በውሸት ይቅርታ ለካ አስረስ ለምን አልከው፣ ለምን አርበኛ አላልከውም፣ ለምን ጠበቃ አላልከውም ብሎ እሱንም ራሱ ጠበቃ ለምን እንዳላልኩኝ አርበኛ ለምን እንዳላልኩ ራሱ እንደ ኢሹ ቆጥሮት ከሶኛል። ስለዚህ ጠበቃ እያልኩ ወይም ጠበቃ ላለው እንደ ጠበቃ አስረስን በብዙ መድረኮች በብዙ ቦታዎች ዲፌንድ አድርገዋል። ለሰራቸው ስራ ላደረጋቸው ነገሮች በየጊዜው በተለያየ ሚዲያዎች ወጥቶ በሚናገረው ነገር ሁሉ መልእክት ልክለታል። ጥሩ ነገር ነው ያደረገው በርታ እያልኩ። ይሄንን ደግሞ አስረስ ራሱ ያውቃል። አሁን አይደለም ገና የፋኖ ትግል ሳይጀምር ገና ድሮ የአማራ ሬዚስተንስ ሲደረግ የነበረ ጊዜ እሱም አንድ ደግሞ ማናት እሱና ያን ሰው ሁሉ ፈሪ የነበረ ጊዜ ብልጽግና ሲታገል የነበረ ሰው ነው። እሱና ማን ነበረች? አንድ ባህር ዳር አንድ ሴት ነበረች ቲና የምትባል ሴት። እነሱ ሁሉ ታስረው ሁሉ እንደነበረ ከዛን ጊዜ ጀምሮ አውቀው እንደነበረ ሁሉ ነግሬዋለሁ። እና እኔ ስለ አስረስ ብዙ ነገር አውቃለሁ። በሶሻል ሚዲያ ብዙ የሚጽፋቸው ብዙ የሚያደርጋቸው ነገሮች በሙሉ የሚያስደስቱኝና መደገፈው ነገር እና ይሄ ግን ስህተት ሰርቷል። ፒሪየድ ስህተት ስለተሰራ ይሄ የሰራውን ስህተት ለራሱ ለአስረስ ስህተት እንደሰራ ነግሬዋለሁ። ይሄን እንደማልቀበል ነግሬዋለሁ። እና ቢቻል እነ ማርሸት እንዳደረገው የጥሞና ጊዜ እንዲወስድና የራሱን ከኃላፊነት እንዲያነሳ ሁሉ ጠይቄዋለሁ። ስለዚህ ይሄ በሚዲያ የተናገርኩት ነገር ወገኖቼ እኔ ለአስረስም ለራሱ የተናገርኩት ነገር እንደሆነ በዚህ አጋጣሚ ለመግለጽ እወዳለሁ። ለአስረስ ሪስፔክት አለኝ። ነገር ግን ሲሳሳት ስህተቱን የመናገር ደግሞ ኃላፊነት አለኝ። ምናልባት ወንድም ተስፋዬ ደግሞ የበለጠ ቀበል ሊኖራቸው ይችላል እና ስህተት ነው። እኛ የምንደግፈውን ሰው ለምን ተናገራችሁ፣ እኛ እንደ ትልቅ ነገር የምናየውን ሰው ለምን ከሰሳችሁ የሚል በቃ ነገሮች ከግለሰቦች ጋር እያገናኙ የሰዎች አስተያየት ሲሰጡና ሀሳብ ሲሰጡ ለምንድን ነው ይሄን ያሉት ብሎ መሞገትና ነገሩን ሀሳቡን እንደ ሀሳብ መመዘን የሚሻል ይመስለኛል። እና በዚህ ረገድ ተስፋዬ አስረስን ለምን ተናገርክ ብሎ በዚህ ልክ ያላልኩትን እንዳልኩ አድርጎ የቴዎድሮስ እዝን እንደወነጀልኩ አድርጎ ማቅረቡ በጣም ተሰለም። ግርማ ካሳ ለቴዎድሮስ እዝ ትልቅ ክብር ነው ያለው እና እስቲ እናዳምጠው እኔ ያልኩትን እንደው አድማጮችም ይሄን እንድትከታተሉ ምናልባት ተስፋዬም በደንብ አዳምጦት ካልሆነ በደንብ እንዲያዳምጠው እስቲ ልልበር እና አስረስ ማረ ዳምጤ በአደባባይ ያደረገው ነገር የጦር ወንጀልን ነው የደገፈው። ይሄ የፋኖን ኢሜጅ የሚያጠለሽ ነው። ፋኖ እንደና አስረስ ማረ ዳምጤን ከፊት ባመጣ ቁጥር
እንደና አስረስ ማረ ዳምጤን ከፊት ባመጣ ቁጥር የነዚህ ልጆች ደም መጮህ አይቀርም። ስለዚህ ይሄ አስረስ ማረ ዳምጤ ይሄ በደብረ ኤልያስ የተፈጸመው የጦር ወንጀል ፋኖ እንደ ተቋም ሊያወግዘው የሚገባ ሊታገለው የሚገባ ተጠያቂነትን ሊያሰፍንበት የሚገባ ወንጀል። ይሄንን ወንጀል ሰላይ ናቸው ምናምን ተብሎ መደባበስ አይቻልም። እኛ ፋኖን የምንደግፈው ህዝብ ፋኖን የሚደግፈው ፋኖ ለፍትህ የቆመ ነው በሚል ነው። ፋኖ ለሰብአዊነት የቆመ ነው በሚል ነው። ለፍትህ ያልቆመ ለሰብአዊነት ያልቆመ ተቋም ከአብይ አህመድ ከብልጽግና ተቋም በምንም አይለይ። ስለዚህ በዚህ ላይ እርግጠኛ ነኝ የአማራ ፋኖ ቴዎድሮስ እዝ ጠይቀናል። በነገራችን ላይ ወደ ሚዲያ ከመውጣታችን በፊት ይሄ ጉዳይ ማብራሪያ እንዲሰጠን ተጠያቂነት እንዲኖር የቴዎድሮስ እዝ ይቅርታ እንዲጠይቅ የቴዎድሮስ እዝ ፓሳ እንዲከፍል የቴዎድሮስ እዝ እነዚህ ሴቶችን የደፈሩ እነዚህ ሴቶችን የገደሉ ወንጀለኞችን ለፍርድ እንዲያቀርብ የቴዎድሮስ እዝ ይሄንን አይነት ድርጊት ሲፈጸም ይሄንን አይነት ድርጊት ከመኮነን ይልቅ ይሄንን አይነት ድርጊት ጀስቲፋይ ለማድረግ የሞከሩ እንደና አስረስ ማረ ዳምጤ ያሉትን አመራሮች ኢቭን ከኃላፊነታቸው እንዲያነሳ ጠይቀናል። ይሄ ነው እንግዲህ ወገኖች፣ ይሄ አሁን ያሳየኋችሁ የሰራውት ፕሮግራም ላይ የቱ ቦታ ነው የቴዎድሮስ እዝን ወንጀለኛ ያልኩት? የቱ ቦታ ነው የቴዎድሮስ እዝን ምንድነው እንክርዳዶች ናቸው ያልኩት? እነዚህ ምንድነው ይሄ ድርጊት የተፈጸመው በቴዎድሮስ እዝ ውስጥ ስለሆነ የቴዎድሮስ እዝ አመራር የቴዎድሮስ ስራ አስፈጻሚ ኮሚቴዎች ይሄንን ነገር አጣርተው ተጠያቂነት መስፈን አለበት፣ ሰብአዊነት መስፈን አለበት፣ ፍትህ መስፈን አለበት። የሰብአዊነትና የፍትህ ጉዳይ ለቴዎድሮስ እዝ ቀይ መስመር መሆን አለበት የሚል ሐሳብ ነው ያቀረቡት። የቱ ጋር እንደዛ እንዳልኩ አላውቅም። እና ጋዜጠኛ ተስፋዬ በዚህ ልክ ያላልኩትን እንዳልኩ አድርጎ ማቅረቡ አይ ቲንክ this is a cheap shot እና እስቲ እናዳምጠው። ያልኩት ነገር አይደለም፣ ቀላል ነገር አይደለም። የፋኖ ስታንዳርዱ ከፍ ያለ ስለዚህ በዚህ ጉዳይ ላይ የፋኖ አመራሮች በተለይ የአማራ ፋኖ ቴዎድሮስ እዝ በዚህ ጉዳይ ላይ ይሄን ነገር ችላ ባይል ጥሩ ነው። የአማራ ፋኖ ቴዎድሮስ እዝ የሥራ አስፈጻሚ ኮሚቴ በዚህ ጉዳይ ላይ ተነጋግሮ ከዚህ በፊት የፋኖ ማርሸት በዚህ ጉዳይ ላይ አንዳንድ ስህተቶች ሲሰራ እንደውም እንደዚህ አይነት ስህተት አይደለም የሰራው አይቀርማችሁ። በጦር ወንጀልነት የሚያስጠይቅ አይነት ስህተት አይደለም ፋኖ ማርሸት። ከዛ እንደውም በቃ እኔ እንደውም አስታውሳለሁ ፋኖ ማርሸት ላይ ሲዘምዱበት በቃ ስህተት ሰርቷል፣ በቃ ሶኖ ማይሳሳት የለም በሚል በይቅርታ ነው ያለፍኩት። ግን የአማራ ፋኖ በጎጃም ነበር በአፋጎ አማራ ፋኖ በጎጃም ግን ኢቭን በብዙ ሰዎች ቅሬታ ስለተነሳበት ፋኖ ማርሸት ለተወሰነ ጊዜ ከህዝብ ቃል አቀባይ ኃላፊነቱ እንዲነሳ ተደርጓል፣ ተቀጥቷል፣ አካውንታቢሊቲ ተወስዷል። አሁን አስረስ ማረ በዚህ መልኩ እንዲህ አይነት የጦር ወንጀልን ጀስቲፋይ ሲያቀርብ ይሄ እጅግ በጣም ትልቅ ስህተት ነው። ስለዚህ ተጠያቂ መሆን አለበት፣ ኃላፊነት መውሰድ አለበት። ስለዚህ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ አሁንም የምመክረው ለፍትህ የሚቆም ከሆነ ለሰብአዊነት የሚቆም ከሆነ በደብረ ኤልያስ ግድያ ዙሪያ ላይ ጠንካራ አቋም ይዞ መውጣት አለበት፣ መግለጫ ማውጣት አለበት፣ ይቅርታ መጠየቅ አለበት፣ ገዳዮችን ለፍርድ ማቅረብ አለበት፣ እነዚህን ሴቶች የደፈሩትን ሰዎች ለፍርድ ማቅረብ አለበት፣ አስረስ ማረ ዳምጤ ያሉትን ደግሞ ከኃላፊነታቸው ማንሳት አለበት። ይህንን ያሉት ለጎጃም ቀጠና ለቴዎድሮስ እዝ ጥሪ ነው ያቀረቡት። ፍትህ ይስፈን፣ ወንጀለኞች ይቀጡ፣ አካውንታቢሊቲ እና ተጠያቂነት ይኑር ነው ያሉት። የቱ ጋር የቴዎድሮስን እዝ እንደከሰስኩ ተስፋዬ ቢነግረኝ ጥሩ ነው። ቢቻል ፕሮግራሞቹን ሲሰራ ደግሞ እንዲህ ብሏል ከሚል ቆረጥ አድርጎ ነው አሁን የሱን ንግግር ወስጄ እንዳቀረብኩት ቆረጥ አድርጎ ይሄን ብሏል እኮ ብሎ በማስረጃ እኮ ማቅረብም ይችላል። ማስረጃ ራሱ ማቅረብ አልቻለም።
ማስረጃ ራሱ ማቅረብ አልቻለም። እና ይሄንን ነገር በተመለከተ ያው የቴዎድሮስ እዝ ላይ ምንም ያልኩት ነገር የለም። እንደው አድማጮችም የምትከታተሉ ፕሮግራሙን የምትከታተሉ ሁሉ ያለውን እውነታ እንድታውቁ ብዬ ነው። እና በዚህ መልኩ ነገሮችን መጠምዘዝና ያልተባለን ማለት ከጋዜጠኛ አይጠበቅም። ተስፋዬ በዚህ ጉዳይ ላይ እርማት ብታደርግ በጣም ደስ ይለኛል። እኔ ያላልኩትን እንደዚህ አትበል። ሌላው አርበኛ ዘመነ ካሴን ደግሞ አጠልሽቷል ብሎ ስለ አርበኛ ዘመነ ካሴን መናገሬን ደግሞ እንደዚሁ በዚህ አጋጣሚ ጠቆም አድርጓል ጋዜጠኛ ተስፋዬ። እንግዲህ ምንድነው አርበኛ ዘመነ ካሴ በነገራችን ላይ እስካሁን በጎጃም ትግል ውስጥ እንደ ጎጃም እንደ አፋጎ እንደ አማራ ፋኖ በጎጃም እንደነ ዘመነ ካሴ ያመሰገንኩት ያከበርኩት ያደነቅኩት አደረጃጀት የለም። ለምን? አንድ የሆኑት ከ2 ዓመት በፊት ስለሆነ በዚህ ፕሮግራም በዋሜራ ፕሮግራም ራሱ የምትከታተሉ ወገኖች በጣም በርካታ ጊዜያት ለአማራ ፋኖ በቃ አድናቆትን ነው ስገልጽ ነበር። ለምን? ይገባቸዋል። ስራቸውን ስለማቅ የሰሩትን ያደረጉትን ነገር የጎጃም ፋኖች አንድ ማድረጋቸው በራሱ ትልቅ ነገር በማድረጉ ለጎጃም ፋኖች ለነ አስረስ ይሄንን ለአስረስም የተናገርኩት ነው፣ ለነ ማርሸትም የተናገርኩት ነው፣ ለነ ዝናቡም የተናገርኩት ነው፣ ለብዙ ፋኖች የተናገርኩት አድናቆት ነው ያለኝ። ለምን? የሰሩት ስራ ትልቅ ስራ፣ በጎጃም ትልቅ ኃይልን ገንብተዋል። በጎጃም ያለው ኃይል ወገኖች ቀላል እንዳይመስላችሁ ትልቅ ኃይል ገንብተዋል። ስለዚህ ግርማ ካሳ በቴዎድሮስ እዝ ላይ ክብር እንጂ ያለው ትልቅ ክብርና አድናቆት እንጂ ያለው የቴዎድሮስን እዝ በመጥፎ ልገልጽ አልችልም። ይሄ በግልጽ ሊታወቅ ተስፋዬም ይሄን ማወቅ አለ። ምናልባት አንተ ከጎጃም አካባቢ ስለሆንክ የበለጠ ለቴዎድሮስ እዝ የምትቆረቆር መስሎ ተሰምቶ ከሆነ ተሳስተሃል። እንገር እንደ ግርማ ካሳ አንተ እንደውም ቢበልጥ ነው። እኔ የቴዎድሮስ እዝን ገድል በይፋ ስናገር ሳወራ የቴዎድሮስ እዝ ያደረጉትን ያኔ አፋጎ ያደረጉትን ነገሮች ጥሩ ነገሮችን ሁሉ ሳወራ ስናገር የነበርኩት እኔ ከአንተ ባልተናነሰ። አንተ የቴዎድሮስ እዝ ተቆርቋሪ፣ ግርማ ካሳ የቴዎድሮስ እዝ ጠላት አድርገህ ማቅረብ ትክክል አይደለም። ይሄ እንዲታወቅ። ይሄን ደግሞ የጎጃም ህዝብም ያውቀዋል። ግርማ ካሳ ማን እንደሆነ የጎጃም ህዝብ ያውቃል። ራሳቸው የቴዎድሮስ እዝ አመራሮች ማን እንደሆኑ ያውቃሉ። ስለዚህ በዚህ ረገድ እኔን ለቴዎድሮስ እዝ ላይ ችግር እንዳለኝ አንተ ደግሞ ለቴዎድሮስ እዝ ተቆርቋሪ አድርገህ የምታቀርበው ነገር ተቀባይነት የለውም። ይሄንን እንድታቅልኝ ብዬ ነው። እኔ በህይወቴ እስካሁን ከቴዎድሮስ በጎጃም ፋኖች ጋር በተገናኘ 3 ጊዜ ነው ጠንካራ ትችት ያቀረብኩት። 3 ጊዜ አስታውሳለሁ። ስለማውቅም ነው። ሸዋ ሂዱ በሸዋ ፋኖች ላይ በተለይ እርስ በርስ ሲገዳደሉ እርስ በርስ ብዙ ነገር ሲሆን ስንት ነገር ነው የሰራሁት። የሸዋ አመራሮችን እነ መከታውን እነ እስክንድርን በቃ የሚያወግዝ የሰሩትን መጥፎ ስራ የሚያጋልጥ በሸዋ ያለውን ሜስ ስንት ነገር ነው ፕሮግራም የሰራሁት። አሁን የወሎ ፋኖች አንድ ሆኑ እንጂ በወሎ ዙሪያስ ስንት ነገር ነው የሰራሁት። በጎጃም ፋኖች ላይ አሉታዊ ፕሮግራም የሰራሁት የወቀሳ የትችት ፕሮግራም የሰራሁት 3 ጊዜ ብቻ ነው። 3 ጊዜ እሱም እጠቅሳቸዋለሁ። አንደኛ ያኔ የአማራ ፋኖ በጎጃም የጎጃም እዝ እነ ሻለቃ ዝናቡ የሚመሩት የጎጃም እዝ የነበረ ጊዜ እነ አስረስ ደግሞ ያሉበት የአማራ ህዝባዊ ኃይል ነበር እና በሁለቱ መካከል ተስፋዬ ራሱ ያስታውሰዋል። እሱ በጎጃም እዝ ተወክሎ በዲያስፖራ የድጋፍ ስብስብ በሚያደርግበት ጊዜ የነበረውን ሁኔታ ያውቀዋል እና በጎጃም እዝ በነ ዝናቡ በነ ማንችሎትና በነ ዘመነ በነ አስረስ መካከል የነበረውን ክፍተትና የነበረውን ልዩነት ያውቀዋል እና የዛን ጊዜ ሁለቱ ተነጋግረው አንድ እንዲሆኑ በሚባልበት ጊዜ እነ አስረስ የአማራ ፋኖ ህዝባዊ ኃይል መባል አለበት በሚል በስም ሲጣሉ ወጥቼ ምንድነው እነ ዘመነ የአማራ ፋኖ ህዝባዊ ኃይል የሚሉት እንደ ኢሃፓ ከስምን ጉዳይ ያላቸው ምንም ይበል ምንም በቃ ጎጃምን አንድ ያድርጉ በስም ለምን ይጣላሉ ብዬ አስታውሳለሁ። የአማራ ፋኖ ህዝባዊ ኃይል የሚሉት በነ ማርሸት ላይ በነ አስረስ ላይ በነ ዘመነ ላይ ጠንካራ ትችት ጽፌያለሁ።
ያ አንድ ማስታወሰው ነው። ከዛ በኋላ እነዘመነ እግዚአብሔር ይባርካቸው የብዙዎቻችንን ትችትና ወቀሳ ሰምተው የአማራ ህዝባዊ ኃይል ካልተባለ የሚለውን ነገር ትተው ከነዝናቡ ጋር ቁጭ ብለው ተነጋግረው የአማራ ፋኖ በጎጃምን መሰረቱ። አያችሁ። ስለዚህ የኛ መናገር የኛ መውቀስ ጠቀመ ማለት ነው። አንድ የመጀመሪያው ጊዜ ይሄ ነው። ያንንም ደግሞ እነዘመነ ያንን በማድረጋቸው ጎጃም ሲተራመስ፣ ወሎ ሲተራመስ፣ ሸዋ ሲተራመስ፣ ጎንደር ሲተራመስ ጎጃም ያሉ ወንድሞች ግን በአንድ ላይ ሆነው በአንድ ላይ መቆማቸው በጣም በተደጋጋሚ ስናመሰግናቸው ለሌሎች አደረጃጀቶችም ለምን ከጎጃም አትማሩም እያል ጎጃምን እንደ ማሳያ እንደ ምክንያት አድርገን ስናቀርብ የነበርን ሰዎች ነን በተከታታይ አሁን በጎጃም አንድ አመራር ላይ በጎጃም በተሰሩ ስህተቶች ላይ ለምን ይሄ የተሰሩ በሚል ወተን በመናገራችን የጎጃም ፋኖች ጠላት ተደርገን ታየን። አይገርም? ያሳዝናል። ኤኒዌይ የፈለጉትን ቢሉ ባይሉ ግርማ ካሳ ብዙም ደንታ ያለው ሰው አይደለም። ይሄ አንደኛው ኢንሲደንት ነው። ሁለተኛው ኢንሲደንት ደግሞ የአማራ ፋኖ ብሔራዊ ኃይል ተቋቋመ። የአማራ ፋኖ ብሔራዊ ኃይል ከተቋቋመ በኋላ ወዲያው የአማራ ፋኖ በጎጃም እነዘመነ እና አስረስ ከአማራ ፋኖ ብሔራዊ ኃይል ስብሰባ ላይ ወጡ። ራሳቸውን አወጡ። ራሳቸውን በሚያወጡበት ጊዜ በተቻለ መጠን በውስጥ መስመር ወደ አፋብሃ እንዲመለሱ ለብቻቸው በቃ እንደ አፋጎ ብሎ መቀጠል አያዋጣም በሚል ወደ አፋብሃ እንዲመለሱ በውስጥ መስመርም ብዙ ግፊት አደረገ። መጨረሻ ላይ በውጭ ወተን ዘመነ ካሴን አካውንትብል ማድረግ ጀመር። ዘመነ ካሴን መቃወም ጀመር። መሪ ከሆንክ እንዴት ነው አንተ ከአፋብሃ ተነጥለህ የምትወጣው? በየጊዜው የሚጽፋቸው ጽሁፎች ነበሩ። አንተ ጽሁፍ መጽሐፍ አይደለም ስራ። ስለ ህዝባዊ እምቢተኝነትም ተናግሯል። ስለ ህዝባዊ እምቢተኝነትን ለጀዋርና ለልደቱ ስጣቸው። አንተ የፋኖ መሪ ነህ። ወደ አፋብሃ ተመለስና ከሌሎች ከሸዋ ከወሎ ከጎንደር ወንድሞች ጋር ሁንና ፋኖን አንድ አድርገህ ወደፊት ሂድ። ያለ ስራ ለምን ስራ ባልሆነ ነገር ላይ ታተኩራለህ? በሚል ጠንካራ የሆነ ትችት ዘመነ ካሴ ላይ አቅርባል። መሪ ላይ ምናምን ላልከው፣ አዎ ዘመነ ካሴ ሰው ነው፣ ተሳስቶ ነበረ። ከአፋብሃ ስብሰባ ወጥቶ ለብቻው የሚያደርጋቸው ነገር የፋኖን ትግል አልጠቀመም፣ ጎድተዋል በሚል አካውንትብል አድርገናል፣ ተቃውመነዋል። የኔን ብቻ ሳይሆን እዛው በርካታ አብረውት ያሉ የብዙ ሰዎች ተቃውሞዎችንም ደግሞ በማዳመጥ አርበኛ ዘመነ ካሴ ከናስረስ ከነዝናቡ ጋር ወደ አፋብሃ ተመለሰ። ነሐሴ 27 ቀን 2017 ዓ.ም ወደ አፋብሃ ተመለሰ። ከግንቦት 1 እስከ ነሐሴ 27 ዓ.ም እስከ ነሐሴ 27 ጊዜ ድረስ ግን አፋጎ ይባል የነበረው አሁን የቴድሮስ እዚህ ሆነው ከአፋብሃ ወጥቶ በንትርክ ውስጥ ነበሩ። ያም የሆነው የሊደርሺፕ ፌሊየር ነው በሚል አመራሩን አካውንትብል አድርጋል። ይሄ ሁለተኛው ኢንሲደንት ነው። የኛን ግፊት፣ የኛን ተቃውሞ፣ የኛን ትችትም የኛን ብቻ ሳይሆን የህዝብ ሁሉ የጎጃም ህዝብን የጎጃም ልሂቃንን ሁሉ ምናልባት ተስፋዬ ወልደስላሴም በዚህ ጉዳይ ላይ እኛን ተቀላቅሎ በውስጥ መስመር ተቃውሞ አሰምቶ ሊሆን ይችላል። ይሄን ሁሉ ሰምተው ወደ ሸዋ ወደ አፋብሃ ተገብተው በአፋብሃ ውስጥ ትግሉ ቀጠለ። ከዛ በኋላ የሚያስታውሰው ከሆነ የሲምፖዚየም ሁሉ በጋራ ተጥሏል። ይሄ ሁለተኛ ኢንሲደንት ነው። አሁን ሶስተኛ ነው ይሄኛው ኢንሲደንት። ይሄኛው በደብረ ኤልያስ ሴቶች ተገደሉ። ከ17 ዓመት እስከ 19 ዓመት ያሉ ሴቶች ተገደሉ። በሚገደሉበት ጊዜ አገዳደላቸው ትክክል አይደለም፣ ኢፍትሃዊ አይደለም፣ ኢሰብአዊ ነው። ይቅርታ፣ ፍትሃዊ አይደለም፣ ኢፍትሃዊ ነው፣ ኢሰብአዊ ነው። ስለዚህ ይሄ ነገር መታረም አለበት። ፋኖ ለፍትህ የሚታገል ለሰብአዊነት የሚታገልም ድርጅት ነው። የሰብአዊነት ጉዳይና የፍትህ ጉዳይ ለፋኖ ቀይ መስመር መሆን አለበት በሚል ይሄንን ድርጊት ምንም እንዳልተፈጠረ ትክክል እንደሆነ አድርጎ የተናገረውን አመራር አካውንትብል ማድረግ ስለሚያስፈልግ ለሶስተኛ ጊዜ ይሄንን ነገር ተናገረ። እንግዲህ ይሄንን በመናገራችን ነው እንግዲህ አሁን በተቻለ መጠን እኛን ድምጻችንን ለማፈን አንገት ለማስደፋት በቃ ያላልነውን እንዳልን ተደርጎ የጎጃም ፋኖ ጥላት የቴዎድሮስ ጥላት እንደሆነ ተደርጎ እየቀረበ ያለው እና በጣም ያሳዝናል። እስቲ አንድ ክሊፕ ላሰማና በሁለተኛ ፓርት ወደፊት እንመለሳለን። ይሄንን ክሊፕ እስቲ ላሰማ። የሚለው ሲጀምር ምን አለ? በሶስቱ ሴቶች ላይ ወንጀል ተፈጽሟል ደምድሞ ነው የተነሳ። የሚዲያ ሰው ነው እንግዲህ ሚዲያ ላይ ይሰራል ሰውየው። እንደ ሚዲያ ሰው መጠየቅ ነው መቻል የነበረበት። ቢያንስ በመጀመሪያ ፕሮግራሙ ፌስቡክ ላይ የጻፈ ነው ይገባኛል። ግን ሜንስትሪም ይሄ በሳተላይት የሚተላለፍ ፕሮግራም ነው የሱና
ሲወጣ በሳተላይት ይሄን መረጃ ይዞ ሲወጣ ኃላፊነት እንደው በጣም አዝናለሁ። በጥያቄ መልክ እንኳን ቢያደርገው ጥሩ ነው። ደምድሞ ነው የተነሳው። በሶስት ሴቶች ላይ ወንጀል ተፈጽሟል አለ። የመረጃ ምንጭ ያደረገው ብቸኛ የመረጃ ምንጩ ቢቢሲ ነው። ግርማ ካሳ ቢቢሲን የመረጃ ምንጭ አድርጎ የተነሳው። መረጃው ግን የመጀመሪያው የሰውየው የተሳሳተው ነገር መረጃውን ያወጣው ቢቢሲ አይደለም። ቀድሞ ራሳቸው ፋኖቹ በህዝብ ግንኙነቱ በኩል በተደራጀ መንገድ ነው መረጃ ያወጣው። በኮር ህዝብ ግንኙነት ይመስለኛል መጀመሪያ ያወጣው። መረጃውን ያወጡት ፋኖቹ ናቸው። ከመረጃው ባሻገር ቪዲዮም ተለቋል። ልጆቹ ሲናገሩ አለ። ልጆቹ ስላደረጉት ነገር ወጥቷል። ቪዲዮዎችን አይተናል። ግርማ በብቸኝነት የሚያነሳው ቢቢሲን ሶርስ አድርጎ ነው የሚያነሳው። ቀጠለና ምን ይላል? ሰላዮች ለመሆናቸው ምን ማስረጃ አለ ብሎ ይጠይቀዋል አስረስን። ሰላዮች ለመሆናቸው ምን ማስረጃ አለ? አስረስ ለቢቢሲ ሰላዮች ናቸው የሚል ቃል ሰጥቷል። ሰላዮች ለመሆናቸው ምን ማስረጃ አለ? ለመሆኑ እዙ የፍትህ መምሪያ አለው ወይ የሚል በጣም ደፋር ጥያቄ ይጠይቃል። እዙ የፍትህ መምሪያ አለው ወይ? መረጃ ሰብስቦ አጣርቶ ውሳኔ የሚሰጥ አካል አለው ወይ ብሎ ይጠይቃል። እኔ ባለኝ መረጃ ይላል፣ እኔ ባለኝ መረጃ ልጆቹ በህግ ፕሮሰስ አላለፉም፣ አልተደረገም ብሎ ይደመድማል። አስረስን እዛ ጋር ምን ማስረጃ አለ ይለውና እኔ ባለኝ መረጃ ይላል። አስረስ ላይ ጥያቄ እንድናነሳ አድርጎን እሱን ደግሞ እንድናምነው ያደርገኛል። እዚህ አሜሪካን ሀገር ቁጭ ብሎ መሬት ያለውን ትግሉን እየመራ ባለፉት 3 ዓመታት ከምናምን መደበኛው ትግል ከመጀመሩ 1 ዓመት በፊት ቀድሞ የገባውን አስረስ ማረ ላይ ጥያቄ እያነሳ የታማኝነት ጥያቄ እያነሳ ማስረጃ አለ ወይ ልጆቹ ወንጀል ሲሰሩ ወይም ለወንጀል ለመስራታቸው ማስረጃ አለ ወይ እያለ እየጠየቀ እሱ እዚህ አሜሪካ ቁጭ ብሎ እንደኔ ስልክ ከፍቶ ቁጭ ብሎ ወሬ እያወራ እሱን እንዳምነው ይጋብዘኛል። እሺ እንግዲህ ይሄንን ነው የሚለው የሴቶቹን የተደፈሩ ሴቶችን ምክንያት በጣም ያሳዝናል። ለምንድን ነው መሰላችሁ? ከማንም ነገር በላይ ጋዜጠኛ ተስፋዬ የነዚህ ሴቶች ጉዳይ የፍትህ ጥያቄ መሆኑን የሰብአዊነት ጥያቄ መሆኑን አውቆ ይሄ ነገር እርማት እንዲያደርግ እንደውም ከማንም በላይ ጉዳዩን በቅርበት እንደሚከታተል ሰው መሞገት የነበረበት እሱ ነበር። የነዚህ የሴቶችን ጉዳይ ወደፊት በማምጣቴ እኔ ላይና እንደኔ አይነት ሰዎች ላይ መዝመት አልነበረበት ነው እና ይሄ ጉዳይ በጣም በጣም ያሳዝናል። እንግዲህ ችግሩ ይሄ ነው እና አስረስ ማረ ዳምጤ በቢቢሲ ይሄ ዜና በቢቢሲ ነው የወጣው። ተስፋዬ በቢቢሲ ነው የወጣው። በቢቢሲ የወጣውን ዜና ደግሞ እውነት ነው። ለምን አስረስ ራሱ አምኖበታል። እና እነዚህ ሴቶች ሰላይ ስለሆኑ ነው እርምጃ የተወሰደባቸው ብሏል። እና የፍትህን ጉዳይ በምናነሳበት ጊዜ አትጠይቅም ነበር ወይ ላልከው ጠይቄያለሁ። እዚህ ጋር አንድ ክሊፕ ላሳያችሁ። ይሄ ምንድን ነው የሚለው? ፕሮግራም ከመስራቴ ከ5 ከምናምን ቀናት በፊት ያቀረብኩት ጥያቄ ነው። ከቴድሮስ እዝ ምላሽና ግልጽ ማብራሪያ እየጠበቅን ነው ብዬ ከዛ በፊት ይሄ በደብረ ኤልያስ 3 ሴቶች መገደላቸውን ተከትሎ ቢቢሲ የሰራውን ዘገባ አስመልክቶ የአፋባ ቴድሮስ እዝ ማብራሪያ እንዲሰጥበት ጠይቄ ነበር። ከዛ በፊትም ጠይቄ ነበር እና በግል በኢንቦክስ ያደረኩትን እንደዚህ ነው ብዬ አላደርግም። ለምን ኢንቴግሪቲ ያለኝ በሚስጥር በውስጥ ያወራሁትን እነዛን ሰዎች ሳላስፈቅድ ወጥቼ አልናገር። ስለዚህ ጠይቄያለሁ፣ በውስጥ መስመር ማብራሪያ ጠይቄያለሁ። በደብረ ኤልያስ የተፈጸመው ጠቅላላ ፋኖን የሚወክልም አይደለም ብያለሁ። ፋኖ በጣም መጠነ ሰፊ ቦታዎች ይንቀሳቀሳል። በዚያ ሁሉ ቦታዎች ደብረ ኤልያስ ያየነውን አይነት ብዙ አንሰማም። በመቶዎች ወረዳዎች ፋኖ እያስተዳደረም ሕግና ስርዓትን ተከትሎ መሆኑንም እናያለን። ሆኖም በደብረ ኤልያስ የታየው አስደንጋጭና የፋኖን ስም በእጅጉ የሚያጠለሽ ነው ብዬ በዚህ ጉዳይ ላይ ማስተካከያ እንዲደረግበት የቴድሮስ እዝን ጠይቃል። አልጠየቅክም ነበር ወይ ብሎ ተስፋዬ ያለው ነገር ወንድሜ ጠይቄያለሁ። ማብራሪያ ጠይቄያለሁ። ለህዝብ ማብራሪያ እንዲሰጡ ጠይቀናል። ነገር ግን ማብራሪያ አልሰጡንም። ማብራሪያ አልተሰጠም። ስለዚህ ከዚህ በፊት ይሄንን ጉዳይ የቴድሮስ እዝ አይደለም ቢቢሲ አይደለም የቴድሮስ እዝ ቃል አቀባይ በኩል ደግሞ እነዚህ ሴቶችን ጉዳይ ይፋ ሆኖ ነበር። እኔ አልሰማሁትም። ይፋ ሆኖ እንደነበረ አልሰማሁም።
ከነበረም በትክክል እንዲወጣ አልተደረገም፣ ታፍኗል ማለት ነው። ምናልባትም ተስፋዬ ቪዲዮ ካለ ይሄ ነበር ቪዲዮ ብሎ ቢነግረንና ቢለቀን ቢያሳየን ጥሩ ነበረ። እነዚህ ሰዎች በቃ በሰርቬለንስ ሲሰልሉ የተያዙ ናቸው። ሲሰልሉ እንደነበረም ደግሞ ራሳቸው ተናዘዋል ብሏል። አንድ ሰው ወንጀል ሰራው ብሎ ስለተናዘዘ ወንጀል ሰራ ማለት አይደለም። ያላደረጉትን አደረጉ ተብለው እንዲናገሩ ተደርጎም ሊሆን ይችላል። ምንም የምናውቀው ነገር። ስለዚህ በዚህ ጉዳይ ላይ የነዚህ ሴቶችን መገደል ጀስቲፋይ ለማድረግ መሞከሩ በጣም ያሳዝናል። በጣም ያሳዝናል። ግን እንደው ለጠየቀው ጥያቄ በዚህ ጉዳይ ላይ መልስ ሰጥተናል። ጥያቄ ጠይቀናል። ማብራሪያ እንዲሰጥ ጠይቀናል። ማብራሪያ ስላልተሰጠ ይሄ ነገር ደግሞ የህዝብ ጉዳይ ስለሆነ ኢምፖርታንት ጉዳይ ስለሆነ ወደ ሚዲያ ይዘነው መጥተናል እና ህዝብ እንዲጠይቁ የጎጃም ፋኖች የቴዎድሮስ ህዝብ ፋኖች እንዲጠይቁ ማስተካከያዎች እንዲደረጉ። ለምን ይሄ ነገር አሁን ከታፈነ ነገ ደግሞ ግድያው ይቀጥላል። ነገ ደግሞ ተመሳሳይ ነገር ነው የሚኖረው። ስለዚህ ይሄ ነገር መቆም አለበት። መቆም የማድረግ ደግሞ ኃላፊነተኛም አለበት። ትምህርት ሊወሰድበት ይገባል። ስህተቶች ሊታረሙ ይገባል። የጎጃም የቴዎድሮስ እዝ የፍትህ ተቋሙ የፍትህ አሰራሩ የፍትሃዊነትና የሰብአዊነት አሰራሩ መልኩን መያዝ አለበት በሚል ነው ይህንን ነገር ያቀረበን እና እነዚህ ልጆች ሰላይ እንዳልኩት ሰላይ ስለመሆናቸው ምንም ማረጋገጫ አላገኘንም። ሰላይም ደግሞ ቢሆን ተስፋዬ ሰላይም ደግሞ ቢሆን እነዚህ ሰዎች የ17 እና የ19 ዓመት ልጆች ናቸው። ተታለው በተለያየ መንገድ ያው የብልጽግና ሰዎችን ታውቃላችሁ፣ ሽሩድ እና በጣም በቃ ብዙ ሰዎችን የሚያታልሉ ናቸው። ተታለው በአንድ በብልጽግና ካድሬ በብልጽግና ባለስልጣን ተታለው አንዳንድ ነገሮችን እንዲያደርጉ ስህተቶች ሰርተው ሊሆን ይችላል። መረሸን አለባቸው። እነዚህ ሴቶችን ጥፋትም ካጠፉ ጥፋት እንዳጠፉ ታውቆ ተነግሮ እርማት ተወስዶ እንደውም የበለጠ ለትግሉ እንዲሰሩ ማድረግ ሲገባ ወይንም ደግሞ ካስፈለገም ደግሞ ማሰር ሲገባ ነፃ እርምጃ ይወሰድባቸዋል። በቀይ ሽብር ጊዜና በነጭ ሽብር ጊዜ እንደነበሩ። ይሄ ሰብአዊነት ነው? ሰብአዊነት አይደለም። ይሄ ርህራሄ ነው? ርህራሄ አይደለም፣ ጭካኔ ነው። ስለዚህ ይህንን ነገር ጀስቲፋይ ለማድረግ በአይን ስትሬች ኦፍ ኢማጂኔሽን ይህንን ነገር ጀስቲፋይ ለማድረግ መሞከር ስህተት ነው እና ይህንን ነገር በተመለከተ ተስፋዬ የፍትህ መምሪያ አለ በጎጃሙ በቴዎድሮስ እዝ ውስጥ የፍትህ መምሪያ አለ ብሎ በጎጃም እዝ ውስጥ ስላለው የፍትህ መምሪያ እዛው ስለሚሰሩ ደግሞ የህግ ሰዎች ዘርዘር ያለ ነገር አቅርቦልኛል። ያንን በተመለከተ በክፍል 2 መለሳለሁ። በክፍል 2 በቴዎድሮስ እዝ ውስጥ ያለውን አሰራር እና ምን በቴዎድሮስ እዝ ውስጥ የፍትህ መምሪያ የተባሉት ወገኖች አርቅቀው ያዘጋጁት የፍትህ መምሪያ ሰነድ አለ። ያንን ሰነድ በተቻለ መጠን ተስፋዬ ሊያብራራልኝ ሞክሯል። እንዳልኩት ይሄንን ሁሉ ነገር ማብራሪያ ከእዙ ጠይቀን አልተሰጠንም ነው ማለት አልተሰጠንም። ስለዚህ ከተስፋዬ ነው ያገኘነው። ይሄንን ከተስፋዬ ነው ያገኘነው እና ተስፋዬ በሰጠኝ የዙሪያ ላይ በጣም መሰረታዊ የሆነ በፌደራል ደረጃ ዳኛ በነበሩ በጣም በዩኒቨርሲቲ በወርቅ በተመረቁ ሰዎች ምናምን የተዘጋጀ የፍትህ ሰነድ አለ እና በዛ ሰነድ ብሎ በጣም ብዙ ነገር ዘርዝሯል እና ይሄ ሰነድ መሰረታዊ የሆነ ችግር ስላለበት በዛ ዙሪያ ላይም ደግሞ እመለሳለሁ እና የነዚህ ሴቶች የተገደሉበት አካሄድ በዚህ ሁኔታ ነገም ሊቀጥል እንደሚችል ስለዚህ መሰረታዊ የሆነ የቴዎድሮስ እዝ መሰረታዊ የሆነ ማሻሻያዎች ማድረግ እንዳለበት ተስፋዬ ከሰጠኝ መረጃ ተነስቼ በክፍል 2 ተስፋዬ ላቀረባቸው አንዳንድ ነገሮች ተጨማሪ ምላሽ ይዤ እመጣለሁ። እንግዲህ አድማጮቼ ስላዳመጣችሁኝ ይሄ ክፍል 1 ነው። ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም በክፍል 2 እስክንገናኝ ደህና ሁኑ።